የወሳኝ ኩነት ምዝገባ ስራ በአንድ ሀገር ዜጎች ላይ ከልደት እስከ ህልፈተ ህይወት የሚከሰቱ ወሳኝ ኩነቶችን በዋነኝነት የልደት፣ የጋብቻ፣ የፍቺና የሞት ክስተቶችን በቀጣይነትና በቋሚነት የመመዝገብና የማከማቸት እንዲሁም በዋነኝነት ለህግ፣ ለአስተዳደርና ለስታቲስቲክስ ስራ መረጃ ፍላጎት የማቅረብ ተግባራትን የሚያከናውን ነው። በዓለማችን የተለያዩ ሀገራት ያሉበትን ተጨባጭ ሁኔታ ያገናዘቡ አሰራሮችን አልፎም መሰረታዊ አገልግሎቶችን ባገናዘበ መልኩ የወሳኝ ኩነት ምዝገባን በህግ ድጋፍ ዘመናዊ አሰራርን በመዘርጋት የማከናወኑ ስራ ከተጀመረ ረጅም ዕድሜን አስቆጥሯል። በዓለም አቀፍ ደረጃ የወሳኝ ኩነት መመዝገብ መብት መሆኑና መንግስታትም ይህንን መብት ለማስፈጸም አስፈላጊውን አስተዳደራዊ እርምጃ እንዲወስዱ የሚጠይቁ በርካታ ዓለም አቀፍ ስምምነቶች ጸድቀዋል። የወሳኝ ኩነቶች ምዝገባ የዛሬውን ቅርጽና ይዘት ለመያዝ በሰው ልጅ ማህበራዊ ታሪክ ውስጥ በርካታ ዘመናትን አስቆጥሯል። የወሳኝ ኩነት ምዝገባ በተለይም ከሲቪል መብቶች ጋር በመያያዝ በመንግስት ህግ የተካተተው እንደ አውሮፓውያን አቆጣጠር በ1804 በወጣው በፈረንሳይ ሲቪል ህግ የወሳኝ ኩነት ልደት፣ ሞት፣ ጋብቻና ፍቺ ምዝገባ አሰራር እንዲካተት በተደረገበት ወቅት ነው። ወሳኝ ኩነት ማለት ከስሙ ነው ቀጥተኛ ትርጉሙን ራሱ ስንሄድ ወሳኝ ማለት አስፈላጊ ማለት ነው። አስፈላጊ አንገብጋቢ ማለት ነው። ኩነት ስንል ደግሞ ክስተት ማለት ነው። በሰው ልጆች ላይ የሚከሰቱ ክስተቶች አሉ አይደል? አሁን እንደ ሀገራችን እንደ ኢትዮጵያ ያጸደቀቻቸው 5 ኩነቶች ላይ ነው አሁን እኛ እየሰራንበት ያለ ነው ማለት ነው። እና ሰጣቸው አገልግሎቶች አንደኛ የልደት ካርድ ነው የምንሰጠው። አብዛኛው ማህበረሰብ እየተጠቀመ ያለው እሱ ነው። ሁለተኛ የጋብቻ ሰርተፍኬት አለን፣ የፍቺ ሰርተፍኬት አለን፣ የሞትና የጉዲፈቻ አለን ማለት ነው። በሬጅስተር የሚባሉት እነሱ ላይ አተኩረን ነው የምንሰራው። አክቲቭሊ ማለት ልደት በ90 ቀን፣ ሌሎች ኩነቶች ሞት ደግሞ በ50 ቀን፣ ሌሎቹን ደግሞ ጋብቻ፣ ጉዲፈቻ፣ ፍቺ ደግሞ በ30 ቀን ውስጥ እነሱ ላይ ነው አክቲቭሊ። አሁን በሳምንቱ 2 ቀን ውጪ አክቲቭ ላይ ኮሚኒቲ ላይም ወተን እንሰራለን። ጤና በወረዳችን ያሉ ጤና ጣቢያዎች ላይም ሄደን አክቲቭ እነዚህ በወቅቱ መመዝገብ ያለበት ማለት እነዛን ሄደን በወቅቱ ሄደን እንመዘግባለን። የልደት ያው መጀመሪያ ነዋሪ መሆኑን የሚገልጽ መታወቂያ ያስፈልጋል። ከዛ ደግሞ ከተወለደበት ተቋም የተወለደበትን ቀን የሚገልጽ እሱን እንትን ያስፈልጋልና በአካል ቀርቦ መመዝገብ ነው። አሁን ምዝገባችን ዲጂታላይዝድ ስለሆነ ኦንላይን ነው እንትን በሲስተም ስለሆነ በአካል ቀርቦ መመዝገብ ነው። ያው የወሳኝ ኩነት ማለት ኩነት የሚለውን ስም ወስደው እንደምንረዳው የሚከሰቱ ክስተቶች አንድ ሰው ከህይወት እስከ ሞት ባለው ዑደት ውስጥ የሚያሳልፋቸው ተፈጥሯዊና እንዲሁም የሚከሰቱ ክስተቶች ከመወለድ አለ እስከ መሞት ድረስ አለ። በዛ መሃል ደግሞ የሚከናወኑ እንደ ጋብቻ፣ ፍቺ፣ ጉዲፈቻ የመሳሰሉት እነዚህን ያጠቃልሉ በአንድ ላይ ወሳኝ ኩነት ተብለው ይገለጻሉ። በክልላችን ሐረሪም በከተማም ሆነ በገጠር ወረዳዎች ለዜጎች የወሳኝ ኩነት ምዝገባ አገልግሎትን ተደራሽ በማድረግ የክልሉን ህዝብ
ብዛትና እድገትን በትክክል ለማሳየት እንዲሁም ለህብረተሰቡ ኢኮኖሚያዊ፣ ማህበራዊና ባህላዊ አገልግሎት አሰጣጥ ለሚዘጋጁ እቅዶች ዝግጅትና አፈጻጸም እስከ ዝቅተኛው አስተዳደር ክፍል አልፎም በግለሰቦች ደረጃ ተፈላጊና ወሳኝ መረጃዎች ናቸው። እንደ ሀገር በአዋጅ ቁጥር 260 መሰረት ግዴታ ከሆኑት አራቱ ማለትም የልደት፣ የጋብቻ፣ የፍቺና የሞት ክስተቶች በተጨማሪ ጉዲፈቻ፣ ልጅነትን መቀበል፣ አባትነት በፍርድ ቤት ማወቅ ከሐምሌ 2008 ዓ.ም ጀምሮ ተግባራዊ በማድረግ በጠቅላላው 7 ሁነቶችን እየመዘገበ ይገኛል። የወሳኝ ኩነት ምዝገባ ማካሄድ ለአስተዳደራዊ አገልግሎት በዋናነት ለነዋሪዎች መታወቂያ ለመስጠት፣ ለፓስፖርት አገልግሎት፣ ጋብቻን ለሚመሰርቱ የጋብቻ ዕድሜ ደርሷል ወይ ለሚለው ጥያቄ፣ ከቅጥር ጋር ተያይዞ የጡረታ ዕድሜ፣ የመኪና ማሽከርከር ዕድሜ የመሳሰሉ ከዕድሜ ጋር ማጣራት ለሚፈልጉ ጉዳዮች በማስረጃነት ይቀርባል። አሁን ለምሳሌ የልደት ካርድን ብንወስድ አንድ ሰው ከ18 ዓመት በላይ ሆኖ ልደት ካርድ ቢያስፈልገው ነዋሪነትን ማረጋገጫ የቀበሌ መታወቂያና አንድ አዲሽናል ደግሞ ግዴታ የናሽናል አይዲ ያስፈልገዋል። እሱን ይዞ ከመጣ አገልግሎቱን ማግኘት ይችላል። በተጨማሪ ደግሞ ጋብቻ ላይ ብንሄድ ጋብቻን አሁን በእኛ በወሳኝ ኩነት አሰራር 3 አይነት የጋብቻ አይነቶች አሉ። ሲቪል ሬጅስትሬሽን እንለዋለን። አንዱ እዚሁ የክብር መዝገቡ ፊት የሚደረግ ጋብቻ አለ። እሱን ሲቪል እንለዋለን። አንደኛው ደግሞ የሀገር ሽማግሌና ባህላዊ ነው። ከሁለቱ ባህላዊና የሀገር ሽማግሌ ሲሆን ያው ግዴታ ማስረጃ ያስፈልገዋል። እሱም ማስረጃ ይዞ ባልና ሚስቶቹ በአካል ቀርበው 4 ምስክር ይዞ መጥቶ እዚህ አገልግሎቱን ማግኘት ይችላል ማለት ነው። አጠቃላይ እንደ እቅድ ለአቡከር እርዳታ ይዞልን የነበረው 1043 አካባቢ ነበረ። ከዛ መሀል 880ውን የሚሸፍነው ልደት ላይ ነው እና አሁን ላይ በ2018 ልደትን 1094 ያህል ተመዝግቧል። ጋብቻ 141፣ ፍቺም አለን 4። በአጠቃላይ 1330 ያህል ኩነቶች እንደ አቡከር ወረዳ 2018 በጀት ዓመታችን በዚህ ነው አፈጻጸማችን ማለት ነው። 2018 አጠቃላይ 3086 ኩነቶች ተመዝግበዋል። ወደ 2700 የሚሆኑት ልደት ላይ ናቸው። ሌሎቹ ጋብቻም ሞትም እንደዛው እንዳልኩ ማና አጠቃላይ ግን 3086 ምዝገባዎች መዝግበናል በዲጂታል ማለት ነው። የወሳኝ ኩነት እንግዲህ 2 አይነት ጠቀሜታዎች አሉት። አንዱ ለመንግስት የሚሰጠው ጠቀሜታ ሲሆን ሁለተኛው ደግሞ ለዜጎች ወይንም ደግሞ ለተጠቃሚዎች የሚሰጠው ፋይዳ ነው። ለመንግስት የሚሰጠውን ፋይዳ ስንመለከት እንደ መንግስት እንግዲህ ለማህበረሰቡ መስጠት ያለባቸው የተለያዩ አገልግሎቶች አሉ። እነዚህን አገልግሎቶች ደግሞ አቅዶ ለማህበረሰቡ ለመስጠት ሲባል የግድ እቅድ መዘጋጀት አለበት። ያ እቅድ ደግሞ የሚዘጋጀው እንዲሁ ከመሬት ተነስቶ በደቦ ሳይሆን የሆነ መሬት ላይ ያለ መረጃ መሰረት አድርጎ ነው እቅዶች የሚታቀዱትና መንግስት ለሚሰጣቸው አገልግሎቶች ተደራሽ ለማድረግ ማህበረሰቡን በመልኩ የሀብት ክፍፍል መደረግ አለበት የሚለው ነው። ምን አይነት የመሰረተ ልማት በየት አካባቢ ያስፈልጋል የሚለውን ነገር ለመለየት የወሳኝ ኩነት ምዝገባ ላይ የሚወሰዱ መረጃዎችን መነሻ ያደርጋል ማለት ነው። በሌላ በኩል ደግሞ ለዜጎች የሚሰጠው ፋይዳ ሲሆን ለዜጎች ለምሳሌ ለእንቅስቃሴ ሊሆን ይችላል። ፓስፖርት ለማውጣት፣ ልጆች የትምህርት ቤት ምዝገባ እንዲያገኙ፣ በሆስፒታሎች የክትባት አገልግሎት እንዲያገኙ እና የተለያዩ ፋይዳዎችን ነው የሚሰጠው ማለት ነው። ይህንን አገልግሎት እንግዲህ አሁን ላይ በጆጎላ ሆስፒታል አለን፣ በጠቅላላ ሆስፒታል፣ በህይወት ፋና እንዲሁም በአራተኛ ጤና ጣቢያ አለ። ከዛ ውጭ ያለውን ደግሞ ምንድነው እየተደረገ ያለው? በወረዳ ደረጃ ያሉ የመዝገብ ሹሞች አሉ። እነሱ ማክሰኞና ሐሙስ በሆስፒታሎች ክትባት በሚሰጥበት ጊዜ በዛ እየተንቀሳቀሱ የልደት ምዝገባዎችን የሚያከናውኑበት ሁኔታ አለ። ከዛም በተጨማሪ ከጤና ቢሮ ጋር በመተባበር በየወረዳው የጤና እንደሚባለው ኤክስቴንሽኖች አሉ። ከጤና ኤክስቴንሽኖች ጋር በጥምረት አንድ ላይ በመጣመር በየአካባቢው በመንቀሳቀስ ክትባቶች በሚሰጡበት ጊዜ እዛው የልደት ሰርቲፊኬቱንም ተደራሽ የሚደረግበት ሁኔታ አለ። በዛው ልክ ከጤና ኤክስቴንሽኖች ጋር በሚደረገው የጋራ ጥረት
በየአካባቢው ማህበረሰቡ የወሳኝ ኩነት ምዝገባዎች ምን ጥቅም ያስገኝላቸዋል የሚለውን ነገር እንዲያውቁት በማስቻል ምዝገባዎችን ለማሳለጥ እየተሰራ ያለበት ሁኔታ ነው ያለው። ሌላው ከዚሁ ከጤና ተቋማት ጋር ተያይዞ ምናልባት በኖቲፊኬሽን ምዝገባዎች የሚከናወኑት እዛ በሞት ሊከሰት ይችላል። ለምሳሌ ሞት በሚከሰትበት ጊዜ የዛን የሞት ምክንያት የሚገልጽ ኖቲፊኬሽን ወይንም ደግሞ ማሳወቂያ ወረቀቶች አሉ። እነዛ ወረቀቶች ለመዝገብ ሹሞች ይሰጡና በዛን በሰረስ ነው ሰርቲፊኬቶች የሚሰጡትና ይሄ ምን ጥቅም አለው የሚለውን ስንመለከተው ለሞት መንስኤ እየሆኑ ያሉ ነገሮች ምንድን ናቸው፣ በምን ምክንያት ነው ሰዎች በተደጋጋሚ ህይወታቸው እያለፈ ያለው የሚለውን ነገርም በዛው ልክ ለመለየት ምናልባት ወረርሽኝ ተከስቶ ሊሆን ይችላል፣ የተለያዩ ህመሞች ተፈጥሮ ሊሆን ስለሚችል ይሄ መረጃ ለቀጣይ እቅድ ወይንም ደግሞ ለጤናው ዘርፍ የፖሊሲ ወይንም ስትራቴጂ ለመቅረጽ በዛ ልክ ግብዓት ሆኖ የሚጠቅምበት የሚያገለግልበት ሁኔታ አለ ማለት ነው። ተቋማት የአገልግሎት አሰጣጣቸውን ከጊዜው ጋር ተራማጅና ወቅቱን የዋጀ ለማድረግ ሰፋፊ ስራዎችን እየሰሩ ይገኛሉ። ቀደም ሲል ሲጠቀሙበት የነበረውን ወረቀት ላይ መሰረት ያደረገ አሰራርን ሙሉ በሙሉ በመተው የዲጂታል ቴክኖሎጂን እየተጠቀሙ ነው። በተለይ እንደ ወሳኝ ኩነት ያሉ የሰው ልጅ ወሳኝ የህይወት ክፍል መረጃዎች በሚገባ የተቀናጁ በቀላሉ ሊጠፉ የማይችሉና በቀላሉ ማግኘት እንዲቻል ለማስቻል በዘመናዊ ቴክኖሎጂ መደገፍ አለባቸው። በሐረሪ ክልልም ከተለያዩ ግብረሰናይ ድርጅቶች በተለያየ ጊዜ የተበረከቱ ዘመናዊ የኩነት መመዝገቢያ ቴክኖሎጂዎችን በመጠቀም አገልግሎት እየሰጠ ይገኛል። ይህም በፊት አገልግሎቱን ለማግኘት ይፈጅ የነበረውን የተገልጋይ ጊዜና ገንዘብን ማዳን ተችሏል። አሁን ላይ በጣም ተሻሽሏል። ጥሩ ነው። መጀመሪያ ላይ እንደሚታወቀው በመዝገብ ነበር ስንሰራ የነበረው ማለት ነው። አሁን ላይ ከ2014 ግማሽ ጀምሮ 2015 ሙሉ ለሙሉ በዲጂታል ስርዓት ነው እየመዘገብን የምንገኘው። እሱም የሰዎችን እንግልት ጊዜ በጣም ቆጥቧል። እዚህ የመልካም አስተዳደር ችግሮችን ቀጽፏል። ምክንያቱም አንድ ሰው መጥቶ የሚወስድብህ ሰዓት በ4 ቅጆች ነበር ሲሰራ የነበረውና እሱን ሁሉ ችግር ቀርፏል። አሁን ላይ በጣም ጥሩ ስራ ነው እየተሰራ ያለው። ለዛ ነው ከቅድ በላይም እየተሰራ የሚገኘው ማለት ነው ነው ስራ። ይሄ ደግሞ አክቲቭ ላልኩ ምዝገባችን በጣም ነው ትልቅ ጠቀሜታ ነው ያለው። ምክንያቱም በፊት ላይ መዝገብ ይዘን ምናምን ነበር ኮሚኒቲ በምንወጣበት ጤና ጣቢያን በምንሄድበት መዝገብ ተሸክመን ነበር የምንሄደው። በወረቀት በሚመዘገብ በ3 ቅጂ ነው የሚለው እና አለመነበብ አለ። ያው ወረቀት ሲሆን መቀደድ ምናምን ብዙ ነገር አለ። ይሄ ግን ዲጂታላይዝድ ሆነ በኋላ በጣም ስራችን ቀልጣፋ አድርጎታል። ማንኛውም በቃ የፈለገውን ኬዝ ፈልገህ ማግኘት ትችላለህ። ያው ለሪፖርት ምናምን በጣም አሪፍ ነው። ከበፊቱ የተሻለ ነው። የወሳኝ ኩነት ምዝገባ ኤጀንሲ በቅድሚያ ሲጀመር እንደ ኤጀንሲ ሆኖ ከመቋቋሙ በፊት በመዘጋጃ ቤት ስር አገልግሎት ይሰጥበት የነበረበት ሁኔታ አለ። ከዛ በኋላ በኤጀንሲነት ተቋቁሞ ደግሞ መደበኛ ስራውን እያከናወነ ያለበት ማከናወን የጀመረበት ሁኔታ አለና ኤጀንሲው እንግዲህ ወደ ተቋቁሞ መደበኛ አገልግሎቱን መስጠት በጀመረበት ጊዜ ደግሞ ማኑዋል ነበሩ ስራውን። አሁን ደግሞ ወደ ዲጂታል የተሸጋገረበት ሁኔታ አለ። አሁን ምንድነው እያደረግን ያለ ነው? ያው በ2030 እንግዲህ የዲጂታል ስትራቴጂ ግብም አለ። ከዚህ ጋር ተያይዞ በማዘጋጃ ቤት ስር በነበረበት ጊዜ አገልግሎቱ ለዜጎች የተሰጡ የኩነት ማስረጃዎችን እስካን በማድረግ ወደ ዲጂታል በአጠቃላይ የቀየርንበት ሁኔታ አለ። እስከ 15000 እና ከዛ በላይ አካባቢ ሰርቲፊኬቶች ወይንም ደግሞ የልደት የኩነት ምዝገባዎችን ኦልሬዲ ወደ ዲጂታል የተገለበጡበትና ዲጂታላይዝ ተደርገው የተዘጋጁበት ሁኔታ አለ። ከዛ በኋላ ደግሞ ምን አለ? ከ2008 ጀምሮ የተመዘገቡ ምዝገባዎች አሉ። እነዛም በመዝገብ ይመዘገቡ የነበሩ ምዝገባዎች ናቸው። እነሱን አሁን የመዘጋጃ ቤቱን ጨርሰን አሁን በመዝገብ ሲከናወኑ የነበሩ ምዝገባዎችን ከአዲስ ወደዛ የገባንበት ሁኔታ ነው ያለው። ዲጂታል ለማድረግ እነሱንም በቅድ ተይዞ እየተሰራ ያለበት ሁኔታ ነው ያለው። ከዛ ወዲህ ደግሞ ከ2015 ጀምሮ ያለውን ስንመለከተው በክልሉ በአጠቃላይ ያሉ ኩነቶች ሙሉ በሙሉ በዲጂታል እየተመዘገቡ ያሉበት ሁኔታ ነው ያለው። በዲጂታል እነዚህ ኩነቶች መመዝገባቸው ምን ጥቅም አለው የሚለውን ስንመለከት
የሰነድ መጭበርበሮች እንዳይፈጠሩ ያደርግልናል። ምንድነው እያንዳንዱ ሰርቲፊኬቶች ላይ የራሳቸው የሆነ ኮድ ቁጥር ስላላቸው ያንን ኮድ ቁጥር ብቻ ወስደን ሰርች በምናደርግበት ጊዜ ቀጥታ ያን ሰርቲፊኬት የሚያወጣበት ሁኔታ አለና ፎርጂት ሰርቲፊኬቶች ተሰርተው ከሆነ ሲስተም ላይ ስለማይገቡ በዛ መልኩ የሰነድ ማጭበርበርና ህገወጥ የኩነት ምዝገባዎችንም ለመከላከል በዛ ልክ እያገዘ ያለበት ሁኔታ ነው ያለው። የወሳኝ ኩነት ምዝገባ 100% ደርሶ መንግስት እነዚህን መረጃዎች ባልያዘበት ሁኔታ ዘመናዊ ከተማና ዘመናዊ ሀገር መገንባት አይቻልም። በአንድ ሀገር ውስጥ ምን ያህል ሰው ተወለደ፣ ሞተ፣ ተጋባ፣ ተፋታ የሚለው መረጃ እስከሌለ ድረስ የሀገሪቱን የዕለት ተዕለት እንቅስቃሴ ለመምራት ያስቸግራል። ታዲያ የሁሉ ጠቀሜታ ያለው የወሳኝ ኩነት ምዝገባን የጠቀሜታውን ያህል መዝኖ ለእኔም ለሀገርም ጠቃሚ ነው ብሎ በማስመዝገብ በኩል ብዙ ሥራ እንደሚቀር ባለሙያዎች ያስረዳሉ። በአጠቃላይ የወሳኝ ኩነት ምዝገባን ዘርፈ ብዙ ጠቀሜታ በአግባቡ በመረዳት ሁሉም ከልማዳዊ አሰራር ወጥቶ ሁሉን አቀፍ ቋሚነትና ቀጣይነት ያለው የወሳኝ ኩነት ምዝገባ ስርዓቶችን መዘርጋት ለግለሰቦች፣ ለተቋማት፣ ለሀገራትና ለዓለም አቀፉ ማህበረሰብ ከፍተኛ ጠቀሜታን ይሰጣል። ያው ወሳኝ ኩነት ከብዙ እንትኖች አንጻር በጣም ጠቀሜታ አለው። አሁን አስተዳደራዊ ጠቀሜታ አለው፣ ለህግ ጠቀሜታ ይውላል፣ ለስታስቲክ እና አሁን ለምሳሌ አንድ ልደት እንኳን ስንመዘገብ ማለት ነው እኛ አሁን ጊዜ ገደቦች አሉ። አክቲቭ ሬጂስትሬሽን የምንለው አለ። አሁን ጤና ጣቢያ ላይ ቤት ለቤት እየዞርን የምንሰራባቸው ሁኔታዎች አሉና አሁን ያን ጊዜ ገደሙን ጠብቆ ያ ሰው ሲያስመዘግብ ልጁን እዛ አካባቢ ላይ ምን ያህል ልጅ ተወልዷል፣ ምን ያህል መሰረተ ልማት ያስፈልገዋል፣ ውሃ፣ መብራት መንግስትም እቅድ የሚያቅደው ከዚህ እንትን ብሎ ነው ማለት ነው። ሞትንም አሁን ብንወስድ ኮዝ ኦፍ ዴዝ የሚታወቀው በዛ ምክንያት ነው። ወረርሽኝም ከተነሳ የት አካባቢ ምን ያህል ሰው ይሞታል፣ ሴት ነው ወንድ ነው፣ የተማረ ነው ያልተማረ ነው የሚለውን ከብዙ አቅጣጫ ለብዙ እንትኖች በጣም ጠቀሜታ አለው ማለት ነው። በተለይ አክቲቭ ላይ በጣም ትልቅ ጠቀሜታ አለው፣ ሀገራዊ ጠቀሜታ። ለምሳሌ እንደ ሀኪም ወረዳ አሁን በዚህ አመት አክቲቭ ወደ 700 ምናምን ልጆች እኔ ብቻ የመዘገብኳቸው በዚህ ወረዳ የተመዘገቡ ማለት ነው አክቲቭ ሬጂስተር የሚባሉት ወደ 700 ምናምን ልጆች ተመዝግበዋል፣ ተወልደዋል ማለት ነው። እና ከሌላ ወረዳ ስታይ እዚህ ወረዳ ላይ ይሄን ያህል ህጻናት ተወልደዋል ብሎ ለሀገራዊ ትምህርት ቤት ለወደፊት እንትን ለማለት ምናምን ለብዙ ነገር ይጠቅማል። ሞትም እንደዛው አክቲቭሊ በሚመዘገብበት ጊዜ ኮዝ ኦፍ ዴዝ ይመዘገባል። ኮዝ ኦፍ ዴዝ በሚመዘገብበት ጊዜ ደግሞ አንድ በሽታ እዚህ አካባቢ ላይ ይሄን ያህል በሽታ ለምሳሌ ወባ ቢነሳ ኮዝ ኦፍ ዴዝ አለ። አጎራባች ሀገሮች እንትኖች አሉ አይደል ወረዳዎች ምናምን እነሱ ጋር ፕሪቬንሽን ለማድረግ ምናምን ይጠቅማል ማለት ነው። ሀገራዊ ጠቀሜታ በጣም ከፍ ያለ ነው። አብሶ አክቲቭሊ በሚመዘገብበት ጊዜ በጣም ሌላው የወሳኝ ኩነት እንግዲህ በጠለቅ ብለን ስንመለከተው ከኢኮኖሚ ፋይዳው አንጻር ለምሳሌ የውርስ መብትን መውሰድ እንችላለን። እዚህ ጋር የውርስ መብትን እንዴት ያረጋግጣል ስንል ወላጆች ልጆች በሚኖራቸው ጊዜ እነዛ ወላጆች በሚያልፉበት ጊዜ ምንድነው የሚሆነው? ያንን ንብረታቸውን ሌላ ሰው በህገወጥ መንገድ ስም አውጥቶ ሊሆን ይችላል፣ በተለያየ መንገድ መሸጥ መለወጥ እንዳይችልና ለህጋዊና ትክክለኛ ወራሾች ብቻ ያ ውርስ እንዲተላለፍ የሚያደርግበት ሁኔታ አለ። ምክንያቱም ምንድነው ለምሳሌ የሞት ምዝገባ አለን። የሞት ምዝገባ ሲሰጥ የተለያዩ ባለመብቶችን በዝርዝር ያስቀምጥልናል። የመጀመሪያ ባለመብት አለ፣ ሁለተኛ ባለመብት አለ፣ ሶስተኛ ባለመብት እያለ በቅደም ተከተል ነው የሚሄደው ማለት ነው። ለምሳሌ ሁለት ባልና ሚስቶች በአንድ ላይ በሚኖሩበት ሰዓት ላይ ከሁለት አንዱ ቢሞት በህይወት ያለው የመጀመሪያ ባለመብት ሆኖ የዛኛውን ንብረት የሚወርስበትን ሁኔታ ያመቻቻል። ሁለቱም ወላጆች ከሌሉ ወደ ልጆቻቸው ይመጣል። ልጆች ከሌሉ ወደ ወላጆቻቸው ይመለስና ከዛ በኋላ ወደ ወንድሞች እያለ የሚሄድበት ሁኔታ አለና ሀብት ለትክክለኛ ወራሾች ብቻ እንዲውል ያንን ለማረጋገጥ የሚያስችልበት ሁኔታ ነው ያለው።
የሞት ምዝገባ ብቻ አይደለም ያለው እንግዲህ የሚታወቀው የጋብቻ ምዝገባም አለ። የጋብቻ ምዝገባን ስንመለከት የባልና ሚስትን የሁለቱንም የጋራ ሀብት ለመጠበቅ የሚያስችልበት ሁኔታ አለ። ሁለት ሰዎች በሚጋቡበት ጊዜ የሚመጡ ሀብቶች አሉ፣ ከዛ በፊት የነበሩ ሀብቶች አሉና እነዚህን ሀብቶች ነገ ፍቺም ቢፈጸም በመልኩ ነው የሀብት ክፍፍል መደረግ አለበት የሚለውንም በዛው የሚያረጋግጥበት ሁኔታ ነው ያለው። ሌላው ለንብረትም ጥበቃ የሚያደርግበት ሁኔታ አለ። ሁለት በትዳር የተጣመሩ ሰዎች እርስ በርስ ሳይስማሙ ወይም ሳይግባቡ አንዱ የሌላውን ንብረት አሳልፎ እንዳይሸጥ የሚያደርግበት ሁኔታ አለ። ምክንያቱም ሁለቱም አንድ ላይ ተገኝተው ተስማምተው ነው ያንን ሽያጭ መፈጸም ያለባቸውና አሁን የውልና ማስረጃ አካባቢ የምንሄድ ለመሸጥ ለመለወጥ ብንፈልግ የጋብቻ ሁኔታ የሚጠየቅበት ሁኔታ አለና ከዛ ጋር በተያያዘ ይህ የጋብቻ ሰርቲፊኬት ካልቀረበ ያንን ንብረት መሸጥም መለወጥም የማይቻልበት ሁኔታ አለና ከዚህ ጋር በተያያዘ ለባልም ለሚስትም ለሁለቱም የንብረት መጠበቅ ትልቅ ፋይዳ ነው ያለው ማለት ነው። ዞሮ ዞሮ በአጠቃላይ ስንመለከተው የማጭበርበር ሁኔታዎች እንዳይከሰቱ የሚከላከልበት ሁኔታ ይመጣል ማለት ነው። ቅድም እንዳነሳሁት ለመንግስት ለእቅድ መነሻ ያገለግላል የሚል ሀሳብ አንስተን ነበርና ለምሳሌ በክልላችን ካሉ ወረዳዎች ውስጥ በአንድ ወረዳ ይሄን ያህል አዲስ ውልደት ወይም ደግሞ አዳዲስ ልጆች ተወልደዋል ብለን በእቅድ ስናስቀምጥ ምንድነው እነዛ ልጆች እድሜያቸው 4 ዓመት ሲሞላቸው ትምህርት ቤት እንደሚገቡ መንግስት ኦልሬዲ ያውቀዋል። በዚህ ወረዳ ላይ ይሄን ያህል ልጆች ተወልደዋል፣ ስለዚህ በዚህ ዓመት ይሄን ያህል ትምህርት ቤቶች፣ የትምህርት ቤት መሰረተ ልማቶች፣ ይሄን ያህል መምህራን እነዛ ልጆች ሊያስተምሩ የሚችሉ የሚለውን ነገር እቅድ ስለሚያዝ ለዛ ደግሞ ምን ይያዛል ማለት ነው የበጀት ዝግጅት እንዲኖር ይደረጋል ማለት ነው። ከዚህ ጋር በተያያዘ እነዚህ ከወሳኝ ኩነት የሚሰበሰቡ መረጃዎች ለሚከናወኑ ማህበረሰቡን ተጠቃሚ ለማድረግ የሚከናወኑ ስራዎች እቅድ መነሻነት እንደ ግብዓትነት የሚያገለግልበት ሁኔታ አለ። ሌላው የእንትን ምዝገባ አለ። በሆስፒታሎች ላይ የሚደረግ የአክቲቭ ወይንም ደግሞ ጊዜያዊ የልደት ምዝገባ የምንለው አለ። እነዚህ ምዝገባዎች ለምን ይጠቅማሉ? አንድ ልጅ ተወለደ። ከተወለደ በኋላ በጊዜው ሲደርስ እንግዲህ የሚወስዳቸው የተለያዩ አይነት ክትባቶች ይኖራሉ። እነዛን ክትባቶች እነዛ ልጆች መወለዳቸው ታውቆ መቼ ነው ይሄ ክትባት የሚያስፈልጋቸው፣ ምን አይነት ክትባቶች ያስፈልጋሉ የሚሉትን ነገር በእቅድ በማስገባት ለዛ ለታቀደው እቅድ ደግሞ በጀት ተመድቦ ያንን ክትባት በዛ አካባቢ ላይ ተደራሽ እንዲደረግ ለመንግስት እንደ እቅድ መነሻ ሆኖ የሚያገለግልበት ሁኔታ ነው ያለው። አሁን ላይ ያው ህዝቡ በእርግጥ አብዛኛው ግንዛቤው አለው። የተለያዩ መስሪያ ቤቶችም አብረው እየሰሩ ይገኛሉ እና ግን አሁንም ቢሆን ትንሽ ወቅታዊ የማስመዝገብ ማህበረሰባችን ትንሽ ክፍተት ስለሚገኝበት አንድ ህጻን ልጅ በተወለደ በ90 ቀን፣ ጋብቻ በተመሰረተ በ30 ቀን፣ ሞት በተከሰተ በ50 ቀን፣ ፍቺ በተከሰተ በ30 ቀን፣ ጉዲፈቻ በተከሰተ በ30 ቀን እንዲያስመዘገብ ስል ጥሪ እናስተላልፋለሁ። አመሰግናለሁ። አሁን ላይ ኮሚኒቲ ብዙ ግንዛቤ የለውም። ኮሚኒቲ በጣም ይቀራቸዋል እና ህብረተሰቡ ያው በተቻለ መጠን እየሰራን ያለ ነው። መንግስትም ትኩረት ሰጥቶበት በደንብ ኮሚኒቲ እንትን ማለት በቃ በወቅቱ ወጥቶ ቢያስመዘገብ ሁነቶችን ይላልኝ። መንግስት በአንድ ሀገር ላይ ለሚሰጠው ለማህበረሰቡ ለሚሰጠው አገልግሎት እንደ መነሻነት ለእቅድ ዝግጅት የሚውል በመሆኑ ሁሉም ክስተቶችን ወይንም ደግሞ ኩነቶችን በጊዜው በማስመዝገብ የበኩሉን ኃላፊነት እንዲወጣ ስል ጥሪ ለማቅረብ እወዳለሁ። ከሰሞኑም በድሬዳዋ ላይ የተጀመረ አዲስ ከኤአይ ኢንስቲትዩት ጋር የኢሚግሬሽንና ዜግነት አገልግሎት ከኤአይ ኢንስቲትዩት ጋር በጋራ በመሆን አዲስ ያለሙት ሲስተም አለ። በሲስተም ነው ስራዎች የሚከናወኑት። ይሄ ሲስተም ምንድነው የሚኖረው? ከአንደኛ ከናሽናል አይዲ ጋር ኢንቲግሬት ይደረጋል ወይም ደግሞ ይተሳሰራል። ያ ማለት ምንድነው? አዲሱ ሲስተም የባዮሜትሪክ ዳታዎችን ያካተተ ነው የሚሆነው። አሻራ ይኖረዋል፣ አይሪስ ወይንም ደግሞ የአይን አሻራ ይኖረዋል። ያ ማለት ሀረሪ ክልል ላይ የሆነ ኩነት ያስመዘገበ ሰው
ከሐረሪ ክልል ወጥቶ ድሬዳዋ ወይም አዲስ አበባ ወይ አማራ ክልል ሄዶ አዲስ ኩነት በዛው ተመሳሳይ ኩነት አዲስ እንትን ማስመዝገብ የማይችልበትና አንድ ሰው በአንድ ቦታ ብቻ እንዲገለገል በማስቻል የኩነት ወይንም ደግሞ የሰነድ ማጭበርበሮችን ለማስቀረት የሚችል አዲስ ሲስተም ተፈጥሯል። ይህ ሲስተም እንግዲህ ከሰሞኑን በድሬዳዋም የተጀመረበት ሁኔታ አለና በቀጣይ በሂደት ደግሞ በክልላችንም ተግባራዊ የሚደረግ ነው የሚሆነው።